እንኳን አደረሳችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ የዛሬ እንግዳችን ራኬብ አብርሃም ራኬብ አብርሃም ኩራት መሆኑ ነው ገና ለገና የዶንኪ ቲዩብ ሪኮርድ ተብር ያለው በ30 ቀን ውስጥ 1,232,000 ሰው አይቶኛል ብላ ማንቀባረሯ እንዳይሆን ብቻ ራኬብ አብርሃም ይሁን እኔም ነገሩ በበዓል ነው አይባልም በበዓል እዚህ ድረስ ነው አይባልም ከናትና ከአባቷ ጋር ባለችበት ቤቷ ድረስ ሄደን በዓልን ሞቅ ደመቅ እናረጋለን ሰላም ለዚህ ቤት ይሁን እንዴት ዋላችሁ እንዴት ነው አለቃ ሰላም ነው ራኬብስ ውስጥ ነች እየለባበሰች ወይኔ አላምንም ራኪዬ እንዴት ነሽ ምንድነው እንደዚህ ሙሽራ ይመስልሽው ዛሬ ልትሽ ነው ወይኔ እንኳን አደረሰሽ ለልትሽ ሃፒ በርዝዴይ ወይኔ ቬሎሽ ቆይ ቆይ ቬሎ እንትን እንዳይነካው ቬሎ ጭቃ ምናምን አይወድማ ዋው ዛሬ ያው የመጣን ታውቂያለሽ የዶንኪ ቲዩብ ባጭር ጊዜ ብዙ የመታየት ሪከርድ ሰብረሻል እና ሪከርድ ምንድነው ሪከርድ ማለት ምን መሰለሽ በ30 ቀን ውስጥ ከ1 ሚሊዮን በላይ ሰው ነው ያየው ስለዚህ ይሄንን የሪከርድ ባለቤት መሆንሽን እኛ ጋር ባጭር ጊዜ ብዙ በመታየት አንደኛ መሆንሽን የሚገልጽ ሰርቲፊኬት ልሰጥሽ ነው የመጣሁት ዛሬ ማረጋገጫ እንደገና ደግሞ ያው ዛሬ የመስቀል በዓልን አብረን እናከብራለን እሺ ዩቲዩብ ላይ አየውሽ ምናምን ብለው ሰዎች አይደውሉልኝ መንገድ ላይ ሲሄድ ግን አይቼሻለሁ ይሉኛል ይች ብዙ ሰዎች ምን አልሽ ነው የሚሉሽ መቀነስ አይገባኝም አልሽ ግን አሁን መቀነስ ችያለሁ አይደለ ባለፈው ዕለት የጠየቀኝ መልሱ 4 ነበር የተወደዳችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ዛሬ አመት በዓሉን እያከበርን ያለነው የራኬብንም ልደት እያከበርን ያለነው በነ ራኬብ አብርሃም ቤት ነው እናትና አባቷ እዚህ አብረውኛሉ በጣም ብዙዎች 5-6 ያላየው ሰው የለም እኔ ራሴ 3 ጊዜ ያየሁት በ30 ቀን ውስጥ 1,232,000 ቪው በማግኘት ራኬብ አብርሃም የመጀመሪያዋ የሪከርድ ባለቤት ሆናለች አንብቢው እስኪ ምን ይላል 1.3 እሺ ሚሊዮን እሺ ቪው እንግሊዝኛም ታነቢያለሽ ለካ እናቱ ከባድ ሰው የተወደዳችሁ ተመልካቾቻችን የራኬብ አብርሃምን ቤተሰቦች ነው አሁን ማስተዋወቃችሁ አብርሃም ዘሪን ይባላል የራኪ አባት ነው ማርታ ደም ይባላል የራኬብ እናት እንደዛ በጣም ተወዳጅ ያረጋት ነገር ምንድነው ራኬብን ተፈጥሮም አለ ያው በሀያቷም እጅ ነው ሞር ያደገችውና ያ ነገር ተጽዕኖ አድርጎባታል በመታል በሀያት እጅ ማደግ አንዳንዴ ለልጅ አሪፍ ኮንፊደንስ ነፃነት ነበር በጣም ነበር ምንም ነገር ከመጠየቅም ምንም ወደኋላ ምን የመጀመሪያ ነሽ እንዴ የመጀመሪያ ነሽ ወንድምና እህት የለሽም ስለዚህ የመጀመሪያ የተወለድሽው አንቺ ነሽ ወደፊት ደግሞ እንዴት ነው ትወልድልኛለች ተነጋግራችኋል የሚገርምሽ ባህሪዋ ማርቲ ምንድነው አሁን የራኬብ ተጫዋች ነች በቃ ማታስቸግር በቃ የጻነቷ ግራ ነው የሚገባ እንዳለችማ የሷ ያልሆነ ነገር ማትነካ እሺ መጫወቻዋን ብቻ ምንም ይሄን ተይ እንደ ጻንዳ አዲስ ስትልም ተብላታቅ አብርሽ የሚገርምህ ባህሪ አላት ባህሪዋ መሰለ የተነገራት ነገር ማትረሳለች ታውቃለህ ዩኒክ ነገሩ የአይኪው የምትለው ነገር የሷ በጣም ከፍተኛ ይመስለኛል ተማሪዎቹ እየጠሩ አድናቂ ማለት ሰርቲፊኬቷን ራሱ ብታነበው በጣም የሚገርም ኮሜንት ነው ቅርብ ከሆነ ታነበዋልና በጣም ማለት ፍጥነቷን ቃቷን የሚገርም ሁሉ ነገሯ ነው ዲፋይን አድርገው ሰርቲፊኬቷ ላይ የሚጽፉትና እኔ ግን መጀመሪያ ላይ ጥሩ ላይ ነበርኩኝ ከዛ እጅግ በጣም ጥሩ ላይ በኩል ከዛም በኋላ እጅግ በጣም ጥሩ አሉ
ቆይ ታዲያ አንቺ ማለት ነው እንደዚህ አንደኛ የምትወጪ ከሆነ እንግሊዝኛ የምታነቢ ከሆነ 6 ሲቀነስ 2 ስልሽ መቀነስን ያልችልም ለምንድን ነው ያልሽው? ሚስ መጀመሪያ መደመርን ያስተማረችን መቀነስ ላይ ገና አልደረስንበትም። ለዛ ነው እኔ በቃ መቀነስ በእጅ እየቆጠርኩኝ ነበር የማውቀው። ከዛ ትምህርት ቤት ሴት መቀነስ ላይ አንዳንድ ኤክስ ነበር የሚወጣብኝ። ከዛም በኋላ አንተ ደግሞ ስጠይቀኝ በወረቀት ከአብርሃም ጋር ተለማመድ ከአብርሃም ጋር ተለማመድ። ከዛም በኋላ ቻልኩበት መቀነስ። የሚያበሳጭ ባህሪ የላትም ራኪ? ምግብ ላይ ነው የምቆጣው አትበይም በማለት ምግብ ብዙ አትበላም? ኧረ ተይ እውነት ነው? ጣፋጭ እወዳለሁ። ጣፋጭ? አዎ ጣፋጭ የሚወድ ልጅ ምግብ አይበላም። ጥርሴን የሚጨርሰው ጡጡና ጣፋጭ። ቆይ ከምግብ የምትመርጪው አለ አንቺ የሚመችሽ? እኔ ክትፎ። አጎቴም ጥሬ ያመጣል እበላለሁ። ጥሬ ትበያለሽ በዚህ ልጅ? አዎ። እኔ እኮ እስካሁን ጥሬ አልወድም። የሚገርምሽ ነገር ለምን? አላገኝማ። እናንተ ሰፈር ስጋ ቤት የለም እንዴ? ስጋ ቤት አለ ሞልቶ ምን የመሳሰለ ስጋ ቤት አለ። እና ለምን አገዛ? እሱ ነው አየሽ፣ ጥያቄው እሱ ጋር ነው። ስጋ ቤቱ አለ 800 ብር ሊቀበሉሽ ይችላሉ ለ1 ኪሎ። አንተ የለህም? አዎ ያው 800 ብር አለ። ግን 800 ብር ያለው ለወር ነው፣ ለመብራት፣ ለውሃ፣ ለቤት ኪራይ፣ አሬ ቤት ኪራይማ በጣም ጨምሯል። ኧረ ተይ ይሰፈር ጨምሯል በጣም? አዎ። እስከ ስንት? አሁን ሱልታ ቤት አለ። እሺ አከራይተናል። እሺ ግን ጨምራለ። አለ ስለጨመረ እናንተ ኑሮ ግን እንደዚህ ተወደደው ለምንድን ነው? ዶላር ስለጨመረ። ባንክ ነው የምትሰሩት? ባንክ ሰሩ ማለት አንድ ጥቂል ጠይቅ። ኧረ ጠይቂ ማናሽ ደስ ሲል። ግን እኮ ኬክ ምናምን የሚበላው እኮ ሀብታም የሆነ ሰው አሁን አይ ድሮን ይመለ ድሮም አሁን። ስለዚህ ድሮ ሀብታም ነበርኩ ልትይ ነው? አዎ። በአንድ ብር 10 ደስታ ከረሜላ ገዝተን በልተናል እኛ። አያቴ ደስታ ከረሜላ ነው በለች ያደኩት ትላለች። በትክክል ነች። ትክክል። እኔም በአያትሽ ዘመን ነው የነበርኩት ማለት ነው። ወይኔ ጉዴ በላ። ድሮ ኑሮ ርካሽ ነው። በትንሽ ብር ለምሳሌ አንቺ አሁን ዳቦ ስንት ብር ነው የምትገዢው? ዳቦ 50 ብር። ዳቦ አያድርስብን 3 ብር ነው ዳቦ ወይ 4 ብር። ሸገር ዳቦ ስንት? 4 ብር ነው አይደል ዳቦ። እኛ ግን በአንድ ብር 5 ዳቦ እንገዛ ነበር። አንዱ ዳቦ 20 ሳንቲም ነው። አሁን ሳንቲም ያቆማል እነሱ 10 ሳንቲም ያቆማል። አራቃለሁ እኔ 10 ሳንቲም ቆጥቤያለሁ። እግዚአብሔር ሳንቲም ትቆጥቢያለሽ? አዎ ቆጥባለሁ። ምን ነው እኔ ሳንቲም ያቆም እላለሁ እንዴ? አቃል እኔ ግን ለተቸገሩ ልሰጥ ነው የቆጠብኩት። ጥቁር ነው ቀለሜ ከአምላክ የተሰጠኝ፣ ውብ ነው ተፈጥሮዬ ማንም አይለውጠኝ። ዓለም ያገለኝም ከዘመነው ንግዱ፣ ውድ የኢትዮጵያ ልጆች መፍትሄ ወለዱ። ምስኪኑ ገበሬ ለፍቶ መናቀሪው፣ ዛሬ ቀን ወጣለት እንባው ሊታበስ ነው። እኔም ሳልጎዳ ዋጋው ሳይንርብኝ፣ ሸምቼ እንድበላ ደግ ቀን መጣልኝ። ከሞኝ ደጅ ሞፈር እንዳይሆን ተረቱ፣ ኑ የኢትዮጵያ ልጆች አሁን ነው ሰዓቱ። በእኛው ገበያ ላይ እኛው ሸማች ሆነን ሀብቱ እዚሁ እንዲቀር፣ የኑሮ ውድነት ከስሩ ተነቅሎ ታሪክ እንዲቀየር፣ ወጣቱ በስራ ሀብቱን እያፈራ በአገሩ እንዲኮራ፣ የኢትዮጵያም ትሩፋት ለዓለም እንዲያበራ፣ አብረን የምንሰራው የኢኮኖሚ ሙያ የምስራቅ አፍሪካ የድፍን አፍሪካ ትልቁ ገበያ ፐርፐዝ ብላክ ኢትዮጵያ። ስለ ድሮ ያላት እውቀት ለምሳሌ በደርግ ጊዜ የነበሩ መዝሙሮች ዘምራልኛለች። ስለ ቀበሌ አውርተና ያላወራነው ነገር የለም። እንዲህ አይነት እውቀቶች ከአያቷ ጋር ስታሳልፍ ነው። ከአያቷ ጋር ተዋት ነበረ። በዛ ምክንያት አያቷ መዝሙር ይዘምሩላት ነበር ማለት ነው። የደርግ ሌላም አሁን አቀርብልሃለሁ። ሌላ አለሽ? ሌላ መዝሙር እስቲ እንስማው። በካራ ባራ ኮሮፍታ የድል ነጋዴ ሲመጣ፣ መደበኛና ሚሊሻ የቀይ ጦሩ ደንስር ነው፣ የቀይ ጦሩ ደንስር ነው። አያትሽ ያኔ ቆይ ማርሽ ባንድ ኦርኬስትራ ሊደር ነበሩ እንዴ? አይደለም፣ ግጥምና ዜማ ደራሲ ነበሩ። አሉ በህይወት አለች። ስንት ነው እድሜያቸው? 65 ናቸው። 65 65 ማለት ደህና ነው። መስከረም አንድ ነው የተወለደችው። ለዛ ነው በእንጂ በዚህ አይነት ኮከባቸውንም ታውቂያለሽ። አያትሽ ብዙ የደርግ መዝሙር ያስጠኑትሻል፣ የድሮ መዝሙር። አዎ። ሌላስ ምን ያስጠኑሻል? ኦሮመኛ። አውሪኝ እስቲ። አከም ነጋ
ነጉማን የሚባለው ነጉማን የሚባለው ፎርማል ነው አባቴ። እሺ መቃንኪኝ መቃንኮ አሼቱ መለሳራ ጎበስ። ከወለዳችሁ በኋላ ልጅ መውለድ ማለት ልጅ ማሳደግ ማለት ምን ያህል መስዋዕትነት እንደሚያስከፍል ምን አያችሁበት? የተለየ ነገር የለም። ያው ቁጭ ብዬ እሷን አሳድጋለሁ። ምንም ስራ አልሰራሁም። ያን አብርሽ እንደው ልጅ ማሳደግ አባትነት መስዋዕትነት ምን ይመስላል? ያው ልጆች በጣም እንክብካቤ ይፈልጋሉ። በቃ ሁሌ እንደ ጓደኛ ነው የምታደርጋቸውና አሁን በእያንዳንዱ አክቲቪቲያችን አለች። በቃ ምንም በቃ የትም ስንወጣ አብረን እውነት የትም በቃ አብረን። መክራችሁ ታውቃለች? አዎ ሳይራቲዝም ያለው ነገር አናሊዝ አድርጋ ለማስታረቅ ትሞክራለች። ፌር ነው ጀጅመንት ቦታ አልስማማ ስንል አለ ምን ብላችሁ አስደንግጣችሁ ታውቃለች? ብቻዬን ስታገኝ አንቺ ነሽ ኃይለኛ እንድትለኝ አንቺ ታገሺ ምናምን ትላለች። እሷ በጣም ኃይለኛ ነች። እሺ ምንም ነገር ቢሏት አትታገስም። እንድትረሳ ብዬ አውቄ አክፋታለሁ ምናምን። እሱ አይደለም የሚጀምረው፣ ግን አንዳንዴም ቶሎ ያቆማሉ። እሺ ጸጥ ይሉና አብርሃም አንድ ነገር ሲያወራ እሷ ደግሞ ወደው ትረሳዋለች። እንደ ራኬብ አይነት ልጆችን ስታዩ ስለ ወደፊቷ ኢትዮጵያ ስታስቡ ምን አይነት ኢትዮጵያ ኤክስፔክት ታደርጋላችሁ? ነገ ከነገ ወዲያ እነ ራኬብ ሲደርሱ አሁን ስለ ኢትዮጵያ ነው እኛ የምንሰብካት። ያው ስለ ኢትዮጵያ ማታውቀው ነገር የለም። ትምህርት ቤት ኢቭን በጣም ሰርፕራይዝ የሚሆኑት በዛ ነው። ካልቸሯን በጣም ትወዳለች። ስለ ኢትዮጵያ ያላት አመለካከትም በጣም አሪፍ ነውና አሁን ላይ ልጆች ቤተሰብ እኔ አድቫይስ የማደርገው በተለይ ልጆች ላይ መስራት ያለብን ገብቷል። ይኸውላ የዘር መከፋፈል የመጣው ያው ልጆች ላይ ባለ መስራት ይመስለኛልና ትልቅ ቃል ነው የተጠቀምከው። አሳይመንታችንን እየሰራን ነው። ቤተክርስቲያንም ትሄዳለች። ኦኬ ጸሎትም ታደርጋለች፣ ቆርባለች። ዛሬ እንግዲህ ያው መስቀል በዓልን አስመልክተን ነው እናንተ ቤት የመጣው ልደትሽንም ለማክበር እና የመስቀል በዓል ለምን እንደሚከበረው መጀመሪያ የእግዚአብሔር መስቀል ጠፋ። ከዛ ንግስት ሌኒ ደግሞ ዳመራ በራች። ወይ ጉድ! የዛሬው በዓል። እሺ ከዛም በኋላ ዳመራው በቃ ወደቀ። እሺ ከዛም በኋላ ዳመራው መስቀሉ ያለበትን ቦታ አመራ። ከዛም በኋላ ሌሎች ሰዎች መስቀሉ እንዳይገኝ ስለሚፈልጉ ቆሻሻ ይከምሩበታል። እሺ ከዛ መስቀሉ ተገኘ። በጣም የሚደንቅ ነው። ከኬክና ከዳቦ የቱ ይበልጥብሻል አንቺ? እንዴ አሁን ኬክ የውጭ ባህል ነው፣ ዳቦ ደግሞ የኛ ባህል ነው። ዳቦ ይበልጣል። ፈንዲሻ ላሲዛችሁ ይቅርታ። ያጂ እስቲ ያጂ እኔ እናት አንተም ያስ መጀመሪያ እኔ ነኝ ማስያዝ አለብኝ። ሰምተህ ያለ አይደል? እሺ የኔ ቆንጆ እሺ። ስነ ስርዓትም በቃ በጣም የሚገርም ነው። እሺ አሁን ወይ ሞት ይርሳኝ። እኔ እንደው ሆዴን ካገኘው ይኸው እንደዚህ ጠብቃችሁ ነበር ወደ ዶንኪ ቲዩብ ስታመጧት። ምንስ ሆነ ውጤቱ? ልክ ከተለቀቀ በኋላ ቪዲዮ ያለው ስሜት ምን ይመስላል? መልሷ በጣም ከባድ ስለሆነ ለኔም እንደዚህ ትታያለች ብዬ ጠብቄ ነበር በጣም። እሺ ከታየችም በኋላ መንገድ ላይ እንግዲህ መሄድም አልቻልንም። በጣም ታዋቂ ሆናለች። እሺ ምን ይላሉ ሰዎች? ጉቦ ይላሉ፣ ቁጫጭ ይላሉ። ያለችውን ያወጡ ስሟን የሚረሳ ብዙ ሰው ስም ስለማይዝ ቃል ነው የሚይዘው እና መንገድ ላይ ሲያገኝሽ ያችን ቃል ነው የሚሰነዝረው አይደል? ይኸው በእጅ የምንቀሳቀስበት ሬስቶራንትም ሆነ ምናምን ኢቭን እውርለት የሆነ ሬስቶራንት ነበርና በሷ ተጋብዘን የመጣ ነው። በሷ ምክንያት በጣም ደስ ወዳታለሁ፣ ዳውንሎድ አድርጌያታለሁ ብሎ ጋብዞ ምናምን ኢንጆይ አድርገን የተለያየን። ይሄ የሚያውለኛ ፕሬዝ ፊልም ሆናለች። በዚህ አጋጣሚ ማስታወቂያ ብትሰራ በጣም አይደለ? ብዙ ሰው ኮሜንት ላይ ሲጽፍ ነበር፣ አረ ፊልም እቺ ልጅ ትስራ፣ አረ ፊልም ሰሪዎች ይዋት ሲል ነበረ። እናንተ ፍቃደኛ ናችሁ? አዎ ፍላጎቷም ነው። እሷም ፍላጎት ነው። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር በሁሉም ባንኮችና ጁሊያ ህንፃ አንደኛ ፎቅ ላይ የኢትዮጵያ ንግድ ባንክ ፐርፐዝ ብላክ ቢሮ ውስጥ
አክሲዮን መግዛት የምትችሉ መሆኑን ያስታወቀ በ3 ከተሞች ፐርፐዝ ብላክ የኢኮኖሚ ልቀት ማዕከል ማቋቋሙን በደስታ ይገልጻል። ሀብት በማሰባሰብ ካፒታላችሁን ከፍ ለማድረግ የምትፈልጉ ሌሎች ከተሞችም የኢኮኖሚ ልቀት ማዕከሉን በጋራ ለማቋቋም ዝግጁ መሆናችንን ስንገልጽ ደስታ ይሰማናል። ለኛ ዳግማዊ አድዋ ነው ብለናል። የገበሬው የወጣቱና የሸማቹ የሁላችን ፐርፐዝ ብላክ። ጉቦ ካልሽ በኋላ እንዴት ነው የደወለልሽ ሰው እንዴ? ከቀበሌ አካባቢ ቀበሌዎች ሲጀመር ስልክ አይደለም አይምሯቸው ኮምፒውተር ነው ማለት አልገባኝ። እነሱ አሁን ስልክ ለደውል ብቻ ነው እንጂ አሁን እነሱ ስራቸው በኮምፒውተር ነው። ለምን ጽሁፍ ምናምን ይጽፋሉ፣ እንትን ኮፒ መታወቂያ ያረጋሉ። ቴሌ ስንሄድ ራሱ እነሱ ኮምፒውተር ላይ ናቸው። ኮምፒውተሩን እየጠቀጠቁ ነው እኛን የሚያወሩ። ምን አሉሽ? ቴሌ ምን ልታደርጉ ሄዳችሁ ነው? ኢንተርኔት ልታስገቡ? ስንት ነበር ታታ? 500 ብሩላት ደግሞ ስለኛ እንዳታወራ ነው። በጣም ነው ያስተናገዷት። ኦኬ አውቀዋት ከስተመር እኮ መከበር አለበት። አይ እኔ ውሃ በላኝ እኮ አንተ ምን የለውም እኮ ነው አሁን አለው ነው የምለው ነው አሁን ያለበለዚያ ማናጀርም ያስተማራቸው ለምንድን ነው እንደዚህ ያደረጋችሁት ብሎ ይቆጣል። አለቃም ያስወጣቸዋል። ከዛ ብርም ያገኙ እየተከፈላቸው ነበር የሚሰሩት። ደሞዝ አይ ከስተመር ካላከበርክ እንጀራ አበላም ነው። ቢደና የለም አባቴ ቢደና እንጂሩ ደግሞ ከስተመር ብቻ አይደለም የሚከበረው፣ አስተናጋጅም መከበር አለበት። ሲጀመር አንተ ሰክረም እንኳን ቢሆን ስካርህን እዛ አስተናጋጁ ፊት መደበቅ አለብህ። መሳደብ የለብህ። አጂስ ጥያቄ ሌላ ሰው ጠይቅና ቀይረኝ በእናትህ ቦታ ቀይረኝና እዚህ ጋር እንዴ ምን አይነት ነገር ነው በእናትህ? ነሽ ልክ ነሽ። ትልቅ ትምህርት ነው። በጣም ጥሩ። ስለዚህ የመስቀልን በዓል አስመልክቶ ከአባትሽ ከአቶ አብርሃም ከእናትሽ ከታታ እና ካንቺ ጋር ሆናችሁ ይሄንን የመስቀል በዓል ዳቦ ብትቆርሱልን ደስ ይለናል አይደል? ለመስቀል ነው ያዘጋጃችሁት አይደል? እስቲ ቆርሱት። አንተም እኔም አብሬ ልቁረስ። እሺ እኔ ቆንጆ እንኳን አደረሳችሁ። እንኳን አደረሳችሁ። አሜን። ያው ዳቦ ተቆርሷል። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላለን በያላችሁበት። የተወደዳችሁ የዶንኪ ቲዩብ ቤተሰቦች፣ የነ ራኬብ አብርሃም ቤተሰቦች እንግዲህ ራኬብ አብርሃም በ30 ቀን 1,232,090 አካባቢ ቪው በማግኘት የዶንኪ ቲዩብ በአጭር ጊዜ ብዙ የታየች የሪኮርድ ባለቤት መሆኗን የሚገልጽ ሰርተፍኬት ተዘጋጅቷል። ይሄ ልክ እንደ ጊነስ ቡክ ኦፍ ሪከርድስ የምስክር ወረቀት ነው። ህፃን ራኬብ አብርሃም ድንቅ ልጆች በተሰኘው የዶንኪ ቲዩብ ፕሮግራም ላይ በእንግድነት በመቅረቧ በህዝብ ዘንድ ከፍተኛ ተወዳጅነትን በማትረፏና በ30 ቀናት ውስጥ 1,232,957 የቪዲዮ እይታ በማግኘቷ የዶንኪ ቲዩብ በአጭር ጊዜ ከፍተኛ እይታን ያገኘች የመጀመሪያዋ የሪከርድ ባለቤት ሆናለች። በመሆኑም ይህ የእውቅና የምስክር ወረቀት በኮሜዲያን እሸቱ ፊርማ ተበርክቶላታል። መስከረም 13 2014 ይላል። እንግዲህ ይሄው ወላጆቿን አስረክበናል። ማርቲዬ አረሞቂያ ራኬብ አብርሃም የዶንኪ ቲዩብ ከፍተኛ የሪከርድ ባለቤት። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ መልካም ልደት ለራኬብ መልካም ልደት ለራኬብ መልካም ልደት መልካም ልደት መልካም ልደት ለራኬብ How old are you now? 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 100 ዓመትሽ ነው? ኧረ አይደለም። 99 ዓመትሽ ነው? አይደለም። 98 ዓመትሽ ነው? አይደለም። 97 ዓመትሽ ነው? አይደለም።
96 ዓመትሽ ነው? አይደለም። 95 ዓመትሽ ነው? አይደለም። 15 ዓመትሽ ነው? አይደለም። 10 ዓመትሽ ነው? አይደለም። 9 ዓመትሽ ነው? አይደለም። 8 ዓመትሽ ነው? አይደለም። 7 ዓመትሽ ነው? እንኳን አደረሰሽ። ሃፒ በርዝዴይ። አይዞሽ የኔ ቆንጆ አትፍሪ። ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ። ራኪ ሃፒ በርዝዴይ ብያለሁ። መልካም ልደት። እንኳን ደስ ያለሽ። አድገሽ ኢትዮጵያን የምታቀኝ ለብዙዎች የምትርፊ ሰው እንደምትሆኝ አምናለሁ። መልካም ልደት፣ መልካም የመስቀል በዓል። ሃፒ በር መልካም ልደት፣ መልካም ልደት ለራኬብ አብርሃም። ምን መሰለሽ እንደ ሰርግ አይደለም። ሰርግ ዋጋ ከፍለን የምትበላው እግር እስኪንቀጠቀጥ ያሳልፈ ዛሬ መጨረሻ ላይ ከደረስ ሩዝና ሰላጣ የሚደርስ አለ ሴታጅ ቆየሽ ሴታጅ ልደት በጣም ነው የምወደው። ያለ ወረፋ የምትበይ ባጂ ልደት ብቻ ነው። ሰርግ ወረፋ ነው፣ ለቅሶ ወረፋ ነው። ደስ የሚለኝ ልደት ላይ ደስ የሚለኝ መጥሪያ የለውም። ወረቀት አትጠይቂ በር ላይ ሰልፍ ያለ ሱፍ ያለ ምንም አይጠበቅብሽም። ሱፍ ማሰፋት አይጠበቅብሽም። No. Oh. Oh my God. ልደት ደስ አይልሽም? እኔም በጣም የሚመቸኝ ልደትሽን በእናትሽ ቤተሰቦችን ጭቅጭቅ አድርጊና በየወሩ አከብሪ። በየወሩ አታከብሪ እንጂ አንቺ አክብሪ እንጂ ዋዜማውን ነው መጥቼ የምቆመው። ዋዜማ ቆማለሁ። አለኝ እኔ አለኝ። ልትሸውጂኝ ተስማምቶኛል። አጣጥመን ነው እና ልደት ደስ የሚለው ምን መሰለ እንደ ሰርግ ሙሽራ እስኪመጣ ጠብቅ። ኦልሬዲ ልደቱን የሚያከብረው ልጅ ቤት ቀርቦ ነው የሚጠብቀው። የሳትን ቃቃመት ብለው ነገር ባይዞ ልደት ነው። ፈንዲሻ አስጠኝ ሲል ወንድሜ ፈንዲሻ አይደርሰንም እንደኛ እዚህ ላይ አድርጊ። እሺ ብርቱካን አስጠኝ። በሁለት እጅሽ አፈሳፈሳ አድርጊው። ምንድነው የምታንቃቂኝ አንቺ ራስ? እዚህ ጋር እስቲ በቃ እኔ ልደት ላይ ብርቱካን ለቢላ የሚያቀርብ ሰው በጣም ነው የሚያናደኝ። ማን ሲለጥ ይውላል? ረጅም ሰዓት ነው የፈጀው መላጡ። ታውቂያለሽ አንቺ? የተወደዳችሁ እንኳን አደረሳችሁ ለብርሃነ መስቀሉ። ዛሬ እንግዲህ የመስቀል በዓልን በነ ራኬብ አብርሃም ቤት አሳልፈናል። ከዚህም በኋላ በአጭር ጊዜ ከፍተኛ ቪው በማግኘት የዶንኪ ቲዩብ ሪከርድን የሚሰብሩ ህጻናትን አቅም እንደፈቀደ ቤታቸው ሄደን ሰርፕራይዝ ለማድረግ እንሞክራለን። ራቅ ካሉብን ደግሞ እነሱ እንዲመጡ ጥረት እናደርጋለን። ምክንያቱም ስንጓዝኛ በጣም ብዙ ነን፣ ወደ 10 ሰው ሆነን ነው የምንጓዘው ለአንድ ፕሮዳክሽን ስራ። ያንን ታሳቢ በማድረግ ማለት ነው።
ስፖንሰሮቻችንን ፐርፐዝ ብላክ ኢትዮጵያን ከልብ እናመሰግናለን። አጋራችንን አሸዋ ቴክኖሎጂንም እንደዚሁ። ራኬብዬ እንደው ህልምሽ ምንድነው? ወደፊት በጣም ትልቅም ስትሆኚ በሂደትም ምንድነው ማድረግ የምትፈልጊው? ማሳካት ሳይንቲስት ሆኜ የተቸገሩ ሰዎችን ማነቃቃት። ምን ማድረግ? ማነቃቃት። የተቸገሩ ሰዎችን ትልቅ ቤት ከፍተሽ ማነቃቃት። ማብላት አይደለም ይወጣል። ማነቃቃት ነው ራሱ እንዲበላ ማለት ነው። በጣም የሚደንቅ ነው። በዚህ ቤት መተን ላደረግነው ቆይታ አቶ አብርሃምንና ወይዘሮ ማርታንም ከልብ እናመሰግናለን። መልካም የመስቀል በዓል፣ መልካም አዲስ ዓመት ይሁንላችሁ። ራኬብዬ በሰላም ሁኚ። ግጭ መልካም አዲስ ዓመት። ቻው። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር በሁሉም ባንኮች እና ጁሊያ ህንፃ አንደኛ ፎቅ ላይ የኢትዮጵያ ንግድ ባንክ ፐርፐዝ ብላክ ቢሮ ውስጥ አክሲዮን መግዛት የምትችሉ መሆኑን ያስታወቀ በ3 ከተሞች ፐርፐዝ ብላክ የኢኮኖሚ ልቀት ማዕከል ማቋቋሙን በደስታ ይገልጻል። ሀብት በማሰባሰብ ካፒታላችሁን ከፍ ለማድረግ የምትፈልጉ ሌሎች ከተሞችም የኢኮኖሚ ልቀት ማዕከሉን በጋራ ለማቋቋም ዝግጁ መሆናችንን ስንገልጽ ደስታ ይሰማናል። ለእኛ ዳግማዊ አድዋ ነው ብለናል። የገበሬው የወጣቱና የሸማቹ የሁላችን ፐርፐዝ ብላክ